ሁሉን ነገር እሱ ብቻውን ስለሚያደርገው ማንንም አካል ለሱ ነው መንበርከክ የሚገባው በአንጻሩ ደግሞ አምልኮ በአጠቃላይ ለአላህ ይገባል ማለት ነው ሁለት ነገሮችን ይዟል ነፍይና ኢስባት ይሉታል ኢቱኒ ቢኪታብ من قبل هذا او اثاره من علم ان كنتم صادقين بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين يتودداتنا يتكبراتشه يا أفريكا تي في تملكاتوج السلام عليكم ورحمة الله وبركاته بزيج أجر شرف رافي دقيقة وستاني هونو تياكيوش ناتشو مملسوت عقيدة نكل هونو يچلالو أحكام لهونو يچلالو يتليايي نقرست إن شاء الله قبتن عند ጥያቄዎቹ ሁኔታና አስፈላጊነት መርጠን ነው መለስ ነው ሞክረው لا اله الا الله የሚለው ቃል ትርጉሙ ምንድነው ሸርጦቹስ ምንድናቸው የሚል ጥያቄ ነው لا اله الا الله የሚለውን ቃል በጣም በርካታ የሆኑ ሚሊዮኖች ይናገሩታል ነገር ግን ትርጉሙን በአግባቡ የተረዱት ስንቶቹ ናቸው ቢባል እንዱ በዘልማድ ሲሉ ሰማሁ ብዬ አይነት ነገር ነው እንጂ ብዙዎቹ ሳይረዱት ነው ምክንያቱም የላ ኢላሃ ኢላላህ ተቃራኒ የሆኑ ተግባራትን ሲያከናውኑ ስለሚስተዋሉ ነው እንዲህ ለማለት የተቻለው ላ ኢላሃ ኢላላህ ማለት ላ معبود يستحق العبادة إلا الله كأن الله بستكر أملكو ويم لجزوت يميقباو ፍጹም የለም ማለት ነው ይሄ ማለት ከአላህ ውጪ ያሉ አማልክቶች ሁሉ አማልክት ተብለው በሰው ቢሰየሙም የአምላክነት መብትና ስልጣኑ የላቸውም ማለት ነው በአንጻሩ ደግሞ አምልኮ በአጠቃላይ ለአላህ ይገባል ማለት ነው ሁለት ነገሮችን ይዟል ነፍይና ኢስባት ይሉታል ነፍይ ማለት አምልኮን ከአላህ ውጪ ካሉ አካላት በሙሉ መንጠቅ ማለት ነው ወይም ደግሞ የነሱን አምላክነት መካድ ማለት ነው ኩፍር ይባላል ወይም ኩፍር بالطاغوت ከአላህ ሌላ ያለ ጣዖትን መካድ ማለት ነው ኢስባት ማለት ደግሞ አምልኮን አጠቃላይ ለአላህ ብቻ ማረጋገጥ ማለት ነው ለምንድነው ለአላህ አምልኮ ይገባዋል ተብሎ ከዚያ ውጪ ያሉት በተለያየ አቅጣጫና አካባቢዎች አማልክት ናቸው ተብሎ የተሰየሙት ግን አምልኮ አይገባቸውም የተባለው ካላችሁ ለአምልኮ የሚያበቃቸው አንዳችም መብት ስለሌላቸውና የአምላክነትን መስፈርት ስላላሟሉ ነው አላህ ግን ذلك بأن الله هو الحق وأن ما يدعون من دونه هو الباطل وأن الله هو العلي الكبير الله እውነተኛ አምላክ ስለሆነ ከርሱ ሌላ ያሉት ደግሞ የሚመለክ ነገር በአጠቃላይ ከንቱ ስለሆነና አላህ እርሱ ኃያልና ታላቅ ጌታ ስለሆነ ነው ይላል አላህ ስለፈጠረ ስለሚያኖር ስለሚያበላ ስለሚያጠጣ ስለሚገድል ስለሚያነሳ ስለሚሰጥ ስለሚነሳ ሁሉን ነገር እሱ ብቻውን ስለሚያደርገው ማንንም አካል ለሱ ነው መንበርከክ የሚገባው ከዛ ውጭ ያሉ ሰዎች ጅኖች ድንጋዮች ወርቆች ነሐሶች መዳቦች ሰዎች እንግዲህ በራሳቸው ጊዜ የሰሯቸው አማልክት ብሎ የሰየሟቸው ነገሮች ሁሉ አንዳችም ያልሰሩ ናቸው ሐሳቦችም አሉ የሚመለኩ ተጨባጭ ያልሆኑ አህዋ ተብለው የሚጠሩ ሐሳቦችም አሉ የሚመለኩ እነኚህ ሁሉ ምንም አይደሉም أروني ماذا خلقوا من الأرض أم لهم شرك في السماوات ከምድር የትኛውን አካል እንደፈጠሩ አሳዩኝ እስቲ ወይስ በሰማያት አጋርነት አላቸው ኢቱኒ ቢኪታብ من قبل هذا أو أثارة من علم إن كنتم صادقين ከዚህ በፊት የነበረ ኪታብ ውስጥ ከአላህ ሌላ የኸለቀ አለ የሚል ማረጋገጫ ካለ ወይም የእውቀት ርዝራዥ ካለ አሳዩኝ ይላል አላህ የለም ذره አልፈጠሩም ትንኝ አልፈጠሩም አተም አልፈጠሩም ምንም ነገር የፈጠረና የሚያበላ ይያለ የሚያኖር ይያለ ያልፈጠረ አፈመን يخلق كمن لا يخلق الى እና
ለዚህ ነው አላህ ይገባዋል የሚባለው ማለት ነው ሸሃደቱ አላ ኢላሃ ኢላላህ ማዕናው ላ ማዕቡደ ቢሐቅን ፊል ውጁድ ኢላላህ ከአላህ ሌላ የሚመለክ የለም ማለት ነው ታዲያ ይቺ ላ ኢላሃ ኢላላህ ሸሃዳ ተጠቅም ዘንድ መስፈርቶች አሏት 7 ናቸው ሰባቱን ለመተንተን ጊዜ ይበቃል ላይ በቃ ማላውቅም ግን የቻልኩትን ያክል ሞክራለሁ አንደኛው ማዕናዋን ማወቅ ነው ምን ማለት እንደሆነ መረዳት አለበት ሰውየው ከመናገሩ በፊት ነፍየን ወኢስባተን ሚካደውንም አማልክት ለአላህ ማምለኩን ኢስባት ማለት ሁለተኛው በቀልቡ እርግጠኛ መሆን አለበት ሶስተኛ በአካል ወይም ደግሞ በተግባር ታዛዥ መሆን አለበት በገሃድም በድብቅም ሌላኛው ላ ኢላሃ ኢላላህ የምታስከትላቸው ነገሮች አሉ ቃሏን መናገር ብቻ አይደለም እነዛን ሁሉ መቀበል አምስተኛው ቅንነትና ኢኽላስ ስድስተኛ እውነተኝነት ማለት ልብና ተግባር እኩል መሆን ማለት ነው ተመዋፈቀቱ القلب اللسان ስድስተኛ እቺን ቃልና ቃሏን ተቀበሉ አማኞችን መውደድ እናም ያልተቀበሉትን ደግሞ በካፊርነታቸው መጥላት እነዚህ የላ ኢላሃ ኢላላህ መስፈርቶች ናቸው እነዚህ መስፈርቶች ምናልባትም ሰፋ ያለ ማብራሪያ ያስፈልጋቸው ይችላል ግን ሰዓታችን ይሄው ስለሆነ እዚህ ላይ መቋጨት የግድ ሆኖ ተገኝቷል ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ